አቤል የሰላምንና እንዲሁም ደግሞ የአሹን ሴራ ሁሉንም ነገር ሲያቅ በጣም አዝኖም አለቀሰ። አቤል የሰላም ክደትና እንዲሁም የአሹ ክደት በጣም ልቡን ነክቶታል። እኔ በቃ የማረባ ሰው ነኝ፣ ለእናቴና ለልጄ መሆን ያቃተኝ ሰው ነኝ። ስለዚህ ምን ሰራለው፣ ምን ሳደርጋለው በማለት እያለቀሰም ለዶክተር ማክዳ ይነግራታል። አቤልም ወይዘሮ ሀገሬም አሁን ላይ ቆይ ግን የኛ ፈተና ይህ ሁሉ ነገር የበዛብን ምን ብናደርግ ነው? ቆይ ግን እውነት እኛ ይህ ቀን አልፎ የምናወራበት ጊዜ ይመጣውን በማለት ትነግረዋለች። እስቄም አዎማዬ እውነት ነው ምልሽ የማያልፍ ቀን የለም ያልፋል። እናም እባክሽን አይዞሽ አይክፋሽ በማለት እናቱን ማባበል ጀመረ። ወይዘሮ ሀገሬ ከቤት ወጥተው አሁን ላይ ውጭ ላይ ነው ያሉት። ይልም የፍቹን ነገር ስለወሰነ እናም መቅዲ ግራ በመጋባት አጎቴ ቆይ ግን አሁንም ቢሆን ሀሳብ ግን አልቀየርክም በማለት አቤል ትጠይቀዋለች። መቅዲ አሁን ላይ ግራ ተገብታለች። ምክንያቱም ደግሞ አሹም ሰላምን እየተጫወተባት ስለሆነ እናም እንደማይጠቅማትም ታውቃለች። ግን ደግሞ ሰላም ብዙ ጊዜ የምትላትን ነገር ስለማሰማትኝ ምንም ማድረግ አልቻለችም። እስኪ አቤልን እናቱ ጋር ለመውሰድ ቢሞክርም ግን ደግሞ አቤል እሺ ሊለው አልቻለም። እናም ከትግስት ጋር ቁጭ በማለት በቃ ወንድሜ ጤነኛ አይደለም፣ ግን ደግሞ አሁን እንኳን እናታችን ጋር ለመሄድ ፈቃደኛ አይደለም ይላታል። እንደ አቤል ያለ ሰው እና እንዲሁም ደግሞ ታጋሽ የለም። እናም እባክን እኛም ልንረዳው ይገባል በማለት ተረዳው፣ ተወው እስኪ ትንሽ ይለፍለት በማለት ትነግረዋለች። እስኪም ግን ደግሞ የአቤል የዋህነትና እንዲሁም ደግሞ የዋህነቱ እየጎደው እንደሆነ እናም ደግሞ በጣምም እየበዛ ስለሆነ ይህን ነገር ስላትኝ ወንድሜ በጣም እያበዛው ነው። አዎ አቤል ወንድሜ በጣም የዋህ ነው፣ ግን ደግሞ በጣም አበዘው። ሲበዛ ደግሞ እየተጎዳ ነው ያለ። እናም ይህ ላይ ደግሞ እኔ መተው አልችልም በማለት ለትግስት ይነግራታል። ትግስትም አቤል አሁን ላይ እያሳለፈ ያለው ነገር በጣም ከባድ ነው፣ እናም ልንረዳው ይገባል። በቃ እኛ ሁሉን ነገር ማሳለፍ ወይም ደግሞ ከጎኑነን ማገዝ አለብን በማለት እስቄን እንዲተወውና እንዲሁም ደግሞ ጊዜ እንዲሰጠው ትነግረዋለች። አዎ ትግስት አውቃለሁ፣ ግን ደግሞ የወንድሜን ሸክምና ጭንቀት ባቀውና እንዲሁም ደግሞ ቢሸከምለት በጣም ደስ ይለኝ ነበር፣ ባግዘውም ደስ፣ ግን ደግሞ ይህን ነገር ማድረግ አልችልም። በጧት ወጥታ ስለሄደች እናም ሰላምና እንዲሁም መቅዲ አንድ ላይ ቁጭ ባሉበት ሰላም አየሽ ያቺ እብድ ግን ምን እንደነካት አላቅም በሌሊት ዳ ወታለች ትላታለች። መቅዲም ግራ መጋባት እሷ ባክሽን እብድ አይደለችም ያበርሽስ አንቺ ነሽ የሚነገርሽንና የሆነውን ነገር አልሰማ ብለሽ ያስቸገርሽ ትላታለች። ምክንያቱም ደግሞ አሹ እየተጫወተባት እንደሆነና እንዲሁም ደግሞ እንደማይሆናት ሲቀጥል ደግሞ ሁሉን ነገር ትታ ከአቤል ጋር እንድትቀጥል ስለምትፈልግ ነበረ። ከአቤል ጋር ያላት ነገር እንዲፈርስ አልፈለገችም። እናም እባክሽን ሰላም ቆም ብለሽ አስቢ፣ ራስሽን ዘወር ብለሽ ይሄ ምንም ሊሰራልሽ አይችልም በማለት በተደጋጋሚ ስትመክራት፣ ግን ደግሞ እሷ ልትሰማት አልቻለችም። መቅዲም ቆይ ግን እስከ ዛሬ እኮ ትሰሚ ነበረ፣ ቆይ ግን ሰላም ምን ነክቶች ነው እኔ የምልሽን ነገር አሁን ላይ መስማት ያቆምሽው ስትላት፣ ይህ ሁሉ ብቻዋን ነበረ እያወራች ያለችው። እናም ሰላምም ቆይ ግን ምን ሆነሽ ነው ደግሞ እንደዚህ የምትልጎመጎሚው? ለምን ከፍ አድርገሽ አታወሪም ስትላትኝ፣ እና ታዲያ ለምንድን ነው የሆነችውን ነገር ቁጭ አድርገሽ የማጠይቃት በማለት መቅዲም ትመልስላታለች። ለምን ሰዎችን ማቆሸሽና እንዲሁም ደግሞ ለሰዎች ክብር እንደሌላት ሁላችንም እናውቃለን። ነገር ግን ደግሞ እና ታዲያ ጭራሽ ደግሞ ከማንም ገረድ ጋር ስብሰባ ተቀምጬ ጊዜ ላባክን እንዴ? ቆይ ግን መቅደስ እንዴት ነው ምንድነው የምታስበው? በማለት ትመልስላታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቦቻችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ባለማወቅ እናቱን ሰራተኛ ያደረገው ወጣት መጨረሻ የአቤልን እናት እንግዲህ ከቤት እንደወጣች ሁላችንም እናውቃለን። እንዲሁም አቤል በገንዛ ጓደኛውና እንዲሁም ደግሞ በገንዛ ሚስቱ ተከርቶ ወይም ደግሞ ጓደኛው ሚስጥረኛና እንዲሁም ብዙ ነገር ይሆነኛል ወይም ደግሞ ከጎኔ ሲከፋኝ ይሆናል በሚለው ጓደኛው ሚስቱን ተቀምቶ ነው ያለው። እናም ዛሬ በጣም ተሰምቶትም አለቀሰ። አቤልም ቆይ ግን ይህን ያክል
ለልጄና ለባለቤት ወይም ደግሞ ለእናቴ መሆን አልችልም ማለት ነው? ቆይ ግን የኔ ኑሮ ለምንድን ነው የምኖረው? ቆይ ምንድን ነው እኔ ምንድን ነኝ እያለ ራሱን እየጠየቀ በጣም ስቅስቅ ብሎም ሲያለቅስ ነበረ። እና መቅዲም ግራ ተጋብታለች። ሰላም አሁን ላይ ምን አድርጌ ብነግራት ነው? ቆይ ግን አሹ ምን እየሰራባት እንደሆነና እንዲሁም ደግሞ ተንኮል እየሰራባት እንደሆነ በምንድን ነው የምትነቀው? በማለት ግራ በመጋባት ቆይ ግን ሰላም ለምንድን ነው ግን እስከ ዛሬ የምልሽን ነገር ትሰሚኛለሽ? ለምንድን ነው ዛሬ ግን የምነግርሽን አሰሚኝም? በማለት ጠይቃትኝ እኔ ምንም አላደረኩም እየሰማሁሽ ነው፣ ግን ደግሞ የሆነውን ነገር ነው ያደረኩት፣ ምንም አይነት ጥፋት የለብኝም በማለትም ስትመልስላት ነበረ። እስቄም ግራ በመጋባት በተለይ የአቤል የዋህነትና እንዲሁም ደግሞ የአቤል ሁሉ ነገሩን ያሳጠው የዋህነቱ እንደሆነ ቁጭ አድርጎ ለትዕግስት ይነግራታል። ትዕግስትም ግን ደግሞ አሁን ላይ ልናታገሰውና እንዲሁም ደግሞ ጊዜ ሰጥተን ከጎኑ ሆነን ልናግዘው ይገባል በማለት ለእስቄ ትነግረዋለች። እስቄም እውነት ለመናገር ወንድሜ ስቃዩንና ችግሩን ብካፈልለት ደስ ይለኝ ነበረ። አቤል አዎ አውቃለሁ የዋህ ነው፣ ግን ደግሞ የዋህነቱ በጣም አበዛው። እናም አሁን ላይ የዋህነቱ በጣም እየጎደው ነው በማለት ይመልስላታል። ቲም ግራ በመጋባት አሁን ላይ እንኳን ሰላምን ለመምከር ወደ ኋላ አለችም ነበር። እናም እባክሽን እህቴ ቆይ ግን ምን ሆነሽ ነው? ድሮ የምነግርሽን ነገር ትሰሚ ነበረ፣ አሁን ግን ምን ሆነሽ ነው ስትላትኝ ሰላምን ዝም በይ እባክሽ ይኸውልሽ መቅዲ አንቺን እንዲሁም ከባለፈው ወዲህ ሰውነች ብዬ ማውራቴ ራሱ እኔ ሁኜ ነው፣ እናም አይመለከትሽም በማለት ሰላምን ትመልስላታለች። እስቄን እንዳፈቀረችው ሰላም ስትሰማ ቆይ ግን መቅዲ ግን ምን አይነት ሰው ነሽ? ቆይ እንዴት ነው ግን ከዚህ ከጠላታችን ጋር ፍቅር ትጀምሪያለሽ? እውነት ግን በጣም ትገርሚያለሽ በማለት ሰላም ትላታለች። መቅዲም ይኸውልሽ ሰላም ፍቅርን ፈልገሽው አይደለም፣ ጠላትና እንዲሁም ወዳጅ አይልም፣ እናም ምንም ማድረግ አልቻልኩም በማለት መቅዲም ለሰላም ትመልስላታለች። ሰላም ደግሞ እኔ የአቤል ወንድም መሆኑንም አላወቅኩም ነበረ፣ እስቄን ገና በፊት ነው የማፈቅረው። እናም የአቤል ወንድም መሆኑን ያወቅኩትኝ እኔ ያኔ እዚህ ቤት ስመጣ ነበረ። እናም ምንም ማድረግ አልችልም በማለት መቅዲ ትመልስላታለች። እናም ሰላም ደግሞ ይኸውልሽ ይህን ጅል ፍቅር የምትይውን ትተሽ አርፈሽ ተቀመጭ በማለት ትነግራታለች። እሱን ነገር ችግር የለውም፣ እናም ሌላ ጊዜ እናወራለን፣ ግን ደግሞ አሁን ስለ አንቺ ነው ማውራት ያለብን በማለት መቅዲም ሰላም ትንጠይቃታለች። ሰላምም በጣም ትቆጣና ቆይ ግን መቅዲ ምንድን ነው ችግርሽ? አሁንም ደግሞ አሹልቲ ነው አይደለ? ቆይ ግን አቤል ምንድን ያደረገልሽ በማለት ጠይቃታለች። ግን ሙሉ ጊዜን ከአቤል ጋር እንድጃጃል ነው እንዴ የፈለግሽው በማለት ዝላታለች። ይኸውልሽ ሰላምዬ እኔ ከአቤል ጋር ኑሪ እያልኩሽ አይደለም፣ ግን ደግሞ ራስሽን እስኪ ዝወር ብለሽ ከኋላሽ ያለውን ነገር ተመልከች በማለት ትላታለች። ግን ሰላምዬ እስከ አንድ ጥያቄ ልጠይቅሽ፣ እውነት ግን አሹ በጣም ጥሩ ሰው ነው በማለት ሰላም ትጠይቃታለች። ሰላምም በጣም ትበሳጭና እውነት መቅዲ አሁንስ መረራ ላይ ለአንቺ ሁልጊዜ ማስረዳቱ ራሱ ደክሞኛል ትላታለች። እውነቴን እኮ ነው፣ እኔ እኮ ግራ ቢገባኝ ነው አሁን ላይ ከጎንሽ ያለው ሰው በጣም የሚጎዳሽ ነው የሚመስለኝ። እናም እባክሽን ሰላም ቆም ብለሽ አስቢ። ቆይ ግን አሹን ምን ያክል ታውቂዋለሽ በማለት ጠይቃታለች። ሰላምም በጣም ትበሳጫለች። እንዴት ይህን ነገር ጠይቂ